ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት እየሰመረ ነው። ከተለያዩ አቅጣጫ የኢትዮጵያ ጥያቄ ተገቢ ነው የሚሉ ድምጾች እየተሰሙ ሲሆን የአሁኗ ተረኛ አውሮፓዊቷ ጀርመን ሆናለች። ጀርመን ኢትዮጵያ የባህር በር መዳረሻ እንደሚያስፈልጋትና ከኤርትራ ጋር ስለተገባበት ውጥረት ሀሳቧና ድጋፏን ገልጻለች። ጀርመን ምን ጉዳዮችን አነሳች የሚለውና በኢትዮጵያ ድንበር አካባቢ የተፈጸመው ከባድ የአየር ድብደባ እንዲሁም 4 ዓመት ሊሞላ የተቃረበውን የሩሲያ ዩክሬን ጦርነት መቋጫ ለመስጠት በኤምሬትስ የአሜሪካ ሩሲያና ዩክሬን ባለስልጣናት ስለመገኘታቸው አክለን በዝርዝር ልናስደምጣችሁ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ከ130 ሚሊዮን በላይ ሕዝብ ያላት ሀገር በመሆኗ የባህር በር የማግኘት ጥያቄዋ ምክንያታዊና ተገቢ መሆኑን የጀርመን መንግስት ያምናል ሲሉ የጀርመን ውጭ ጉዳይ ሚኒስትር ገለጹ። የጀርመን የውጭ ጉዳይ ሚኒስትር ለይፋዊ ጉብኝት አዲስ አበባ ገብተው ከጠቅላይ ሚኒስትር አብይና ከውጭ ጉዳይ ሚኒስትር ጌዲዮን ጋር ከመከሩ በኋላ ነው ይህን ያሉት። በተመሳሳይም የፌዴራል ጠቅላይ ሚኒስትር አብይ አህመድም የጀርመን ሪፐብሊክ የውጭ ጉዳይ ሚኒስትር ጆአን ዋድፎልን በኢትዮጵያና ጀርመን መካከል ያለን ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ትርጉም ያለው ውይይት አድርገናል ብለዋል። ኢትዮጵያ ያነሳችው የባህር በር ጥያቄ ተገቢና ያላትን የህዝብ ብዛት የሚመጥን ነው ያሉት የጀርመን የውጭ ጉዳይ ሚኒስትሩ ለዚህም ኢትዮጵያ በሰላማዊ መንገድ ወደ ባህር በር ተጠቃሚነቷ እንድትመለስ የማይለሳለስ ድጋፍ ትሰጣለች ብለዋል። በዚህ በሚኒስትሩና በኢትዮጵያ ከፍተኛ አመራሮች መካከል በተደረገ ውይይት በኤርትራ ጉዳይም ሀሳቦችን አንሸራሽሯል። ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የመከሩት እንግዳ ኤርትራ እንዲሁም ወቅታዊ ጉዳዮችን በተመለከተ ማሳሰቢያ ሰጥተዋል። በትናንትናው ዕለት አዲስ አበባ የገቡት የጀርመን የውጭ ጉዳይ ሚኒስትር ዮሐን ዳፉል ከጠቅላይ ሚኒስትር አብይ አህመድና ከሌሎች ባለስልጣናትና ከአፍሪካ ህብረት ኮሚሽን ፕሬዝዳንት መሐመድ ዮሴፍ ጋር ተነጋግረዋል። የጀርመኑ ሚኒስትር ትናንት አዲስ አበባ የገቡት ናይሮቢ ኬንያን ከጎበኙ በኋላ ነው። የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ዳርፉር የአፍሪካ ቀንድ መረጋጋት ከትግራይ ሰላምና ከኢትዮጵያ ኤርትራ ግንኙነት ጋር ቀጥተኛ ቁርጠኝነት እንዳለው ተናግረዋል። ሚኒስትሩ ይህን ያሉት ለከፍተኛ መንግስት ስራ ኃላፊዎች ውይይት አዲስ አበባ በገቡበት ወቅት ነው። ወደ ስልጣን ከመጡ በኋላ በአፍሪካ ያደረጉት የመጀመሪያ ጉብኝት ሲሆን አዲስ አበባ እንደደረሱ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። ውይይታቸው በቀጠናዊ ደህንነት፣ በፖለቲካ ሁነቶችና የኢኮኖሚ ትብብር ማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ ነበር። ሚኒስትር ዳርፉር ከጉብኝቱ አስቀድሞ በሰጡት አስተያየት ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት ወሳኝ ኃላፊነት እንዳለባት አጽንኦት ሰጥቷል። በትግራይ ያለው ሁኔታና ከኤርትራ ጋር ያለው ግንኙነት አሁንም ውጥረት ያለበት ነው ያሉት ሚኒስትሩ በእነዚህ ጉዳዮች ስራ የሚታይ ያልተፈቱ ችግሮች ለቀጠናው ስጋት መሆናቸውን ጠቁመዋል። የጉብኝታቸው ዓላማም ሰላማዊ የሆነ የፍላጎቶች ሚዛን እንዲፈጠር ማበረታታት መሆኑን ገልጸዋል። በጋዜጣዊ መግለጫቸው ላይ በተለይ በኢትዮጵያና በኤርትራ መካከል ሊኖር ስለሚገባው መረጋጋት ጠቃሚነት ተናግረዋል። ይህን ደግሞ የንግድ ስራዎች ከማከናወንና አያይዘው ነው ያነሱት። የንግድ ልኡካን ቡድን አስከትለው የመጡት ሚኒስትሩ ንግዱን ለማከናወን የተረጋጋ ሁኔታ መኖር አስፈላጊነት ላይ አጽንኦት ሰጥቷል። ይህ በመጠኑም ቢሆን በኢትዮጵያና በኤርትራ መካከል ግጭት ሊኖር ይችላል የሚለው ስጋት ሁሉም ወገኖች የንግድ እድሎች ጎጂ ወደ ሆነው ግጭት እንዳይገቡ የሚያስተላልፈው መልእክት ይኖራል ነው የተባለው። ዘገባዎች እንደሚያመለክቱት የጀርመን ውጭ ጉዳይ ሚኒስትር ዋና ትኩረታቸው ቻይና ተቆጣጥሯለች የሚባለው የንግድ
ዘርፍ ትብብር ነው። ሚኒስትሩ ከአዲስ አበባ ቆይታቸው በፊት በናይሮቢ ከኬንያ መሪዎች ጋር የተወያዩ ሲሆን በርሊን ኢትዮጵያና ኬንያን በምስራቅ አፍሪካ ቁልፍ አጋሮች አድርጋ እንደምትመለከት ተገልጿል። ጀርመን የንግድ ልዑክ ይዛ መምጣቷ በኢትዮጵያ እየተደረገ ያለው የማክሮ ኢኮኖሚ ማሻሻያዎችን ተከትሎ የንግድና ኢንቨስትመንት ግንኙነቶችን ለማስፋት ፍላጎት እንዳለው ያሳያል ተብሏል። ሚኒስትሩ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ጨምሮ ከሌሎች የቢዝነስ መሪዎች ጋር ይወያያሉ። በቀጣይ መረጃ የሱዳን ጦር ሐሙስ ዕለት በብሉ ናይል ግዛት በሚንቀሳቀሱ የፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ እና አጋራቸው የሱዳን ሕዝብ ነጻ አውጪ ንቅናቄ ሰሜን ወይም ኤስፒኤልኤም ይዞታው ላይ የአየር ጥቃት መፈጸሙን ወታደራዊ ምንጮች አስታወቁ። የሱዳን ጦር በድሮን በታገዘ ባካሄደው በዚህ ጥቃት በኢትዮጵያ ድንበር አቅራቢያ በሚገኙት ያቡስ እና ባሊላ በተባሉ ከተሞች የሚገኙ የአማጽያኑ ይዞታዎች ኢላማ አድርጓል። ወታደራዊ ምንጮች ለአናዶል ኤጀንሲ እንደገለጹት ጥቃቱ የሁለት አማጽያን ቡድኖች ወታደራዊ ተሽከርካሪዎችና የሎጂስቲክ መኪናዎች አውድሟል። እስካሁን በሰው ላይ ስለደረሰው ጉዳት የተጣራ መረጃ የለም። ጥቃት የተፈጸማቸው የአቦስ እና ባሊባ ከተሞች እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በኤስፒኤልኤም ቁጥጥር ስር የቆዩ አካባቢዎች ናቸው። በሌላ የጦር ሜዳ ዜና የሱዳን ጦር ከኦሚድርማን በስተምዕራብ እስከ ሰሜን ወርዶፋ ድንበር ድረስ ሰፊ የፍተሻና የማጽዳት ዘመቻ እያካሄደ መሆኑን የዓይን እማኞች ተናግረዋል። በማህበራዊ ሚዲያ የተለቀቁ ቪዲዮዎች እንደሚያሳዩት የጦሩ አባላት ከ45 ኪሎ ሜትር በላይ በመጓዝ አካባቢውን ከአርኤስኤፍ ታጣቂዎች ነጻ ለማድረግ እየሰሩ ነው። ወታደሮቹ የሰሜን ኮርዶፋን ግዛት በቅርቡ ሙሉ በሙሉ ለመቆጣጠር ዝግጁ መሆናቸውን ገልጸዋል። የጦርነቱ በፈጠረው ሰብአዊ ቀውስ ዋይት ናይል ግዛት ብቻ ከ1.128 ሚሊዮን በላይ ተፈናቃዮች እንደሚገኙ የሰብአዊ እርዳታ ኮሚሽን አስታውቋል። የክልሉ ኮሚሽነር ላሚያ አህመድ አብዱላህ እንደገለጹት አብዛኞቹ ተፈናቃዮች ከማህበረሰቡ ጋር ተቀላቅለው የሚኖሩ ሲሆን ከ8,000 በላይ የሚሆኑት ደግሞ በተለያዩ መጠለያ ጣቢያዎች ይገኛሉ። ዋይት ናይል ግዛት በመንግስት ቁጥጥር ስር ያለና ጦርነት ያልተካሄደበት በመሆኑ ከኮርዶፋና ከዳርፎር የሚሸኙ ዜጎች መሸሸጊያ ሆኗል። በአሁኑ ወቅት ከሱዳን 18 ግዛቶች መካከል 5ቱ የዳርፎር ግዛቶች በአርኤስኤፍ ቁጥጥር ስር ሲሆን የሱዳን ጦር ደግሞ ካርቱምን ጨምሮ ቀሪዎችን 13 ግዛቶች አብዛኞቹን ምስራቅ፣ ሰሜን እና ማዕከላዊ ክፍሎች እንደተቆጣጠረ ይገኛል። በመጨረሻም የተባበሩት አረብ ኤሚሬቶች የሩሲያ የዩክሬንና የአሜሪካ ተደራዳሪዎችን ያካተተ ወሳኝ ስብሰባ ማስተናገድ ላይ ትገኛለች። ባለስልጣናት እንደገለጹት የመድረክ ሞስኮ በዩክሬን ላይ የጀመረችው ሙሉ ወረራ ወደ 4 ዓመታት ገደማ ከተዘጋ ወዲህ ሶስቱም ሀገራት በአንድ ላይ የሚሳተፉበት የመጀመሪያው ስብሰባ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱም መልእክቶቻቸውን ስቲቭ ዊትኮቭን እና ጃሬድ ኩሽነር ወደ ስፍራው ልከዋል። እነዚህ መልእክተኞች ወደ ኤሚሬትስ ያመሩት ሌሊቱን በሞስኮ ከፕሬዝዳንት ቭላዲሚር ፑቲን ጋር ውይይት ካደረጉ በኋላ መሆኑ ተገልጿል። ዩክሬን በበኩሏ የብሔራዊ ደህንነትና መከላከያ ምክር ቤት ኃላፊ ሩስተም ኢምሮቭን፣ የፕሬዝዳንት ጽህፈት ቤት ኃላፊ ኪርሎ ቡዳኖቭን፣ ተደራዳሪው ዴቪድ አርካሚያንና የጦር ኃይሎች ጠቅላይ አዛዥ አንድሬይ ሄናቶቭን ጨምሮ ከፍተኛ ባለስልጣናት ልካለች። ዩክሬን በበኩሏ የብሔራዊ ደህንነትና መከላከያ ምክር ቤት ኃላፊ ሩስተም ኢምሮቭን፣ የፕሬዝዳንት ጽህፈት ቤት ኃላፊ ኪርሎ ቡዳኖቭን፣ ተደራዳሪው ዴቪድ አርካሚያና የጦር ኃይሎች ጠቅላይ አዛዥ አንድሬይ ሄናቶቭን ጨምሮ ከፍተኛ ባለስልጣናትን ልካለች። በሩሲያ በኩል የልኡካን ቡድኑ የሚመሩት ሀገሪቱን ወታደራዊ የስለላ ተቋም ዳይሬክተር የሆኑት ጀነራል ኢጎር ኮስቲኮቭ ናቸው። በተጨማሪም የሩሲያ ኢንቨስትመንት መልእክተኛ ኪሪል ዲሚትሪቭ በስፍራ የሚገኙ ሲሆን ከአሜሪካው መልእክተኛ ስቲቭ ዊትኮቭ ጋር በተናጠል በጎንዮሽ ይገናኛሉ ተብሎ ይጠበቃል። ምንም እንኳን ልኡካን በስፍራው ቢገኙም የአሜሪካ የሩሲያና የዩክሬን ተደራዳሪዎች በአካል በአንድ ክፍል ውስጥ ሆነው በአንድ ጠረጴዛ ዙሪያ ይነጋገሩ እንደነበረ እስካሁን ግልጽ አይደለም። ስብሰባው መቼ እንደሚጀምርም አልታወቀም። ውይይቱ ተጨባጭ ውጤት ያመጣል ወይ የሚለው ሌላው ጥያቄ
ነው። የዩክሬን ፕሬዝዳንት ዘለንስኪ ባለፈው ወር እንደተናገሩት አሜሪካ ያቀረበችው ባለ 20 ነጥብ የሰላም እቅድ 90% ዝግጁ ቢሆንም በተለይ በመሬት ይዞታ ጉዳይ ላለመግባባቶች አሁንም አሉ። የክሬምሊን አማካሪ ዩሪ ኡሽኮቫቭ የአሜሪካ ልዑካን በሞስኮ ያደረጉት ቆይታ በሁሉም ረገድ ጠቃሚ ሲሉ ቢገልጹትም በፑቲንና በአሜሪካውያን መካከል ምንም እንደተወራና ይህ ለዛሬው ስብሰባ ምንም እንደምታ እንዳለው የታወቀ ነገር የለም። በመጀመሪያው የትራምፕ አስተዳደር የቬተራንስ ጉዳይ ጸሐፊ የነበሩት ሮበርት ዌልኪ በድርድሩ ላይ ያላቸው ተስፋ መቁረጥ ለቢቢሲ ተናግረዋል። ፑቲን በእነዚህ ድርድሮች በየትኛውም ዋና ጉዳዮች ላይ እጅ ይሰጣሉ የሚል እምነት የለኝም ያሉት ዌልኪ የሩሲያው መሪ እስከ ሞት ድረስ በዚህ ጉዳይ እንደሚሳተፉበት ገልጸዋል። እንደ ዌልኪ ገለጻ ፑቲንን ሊያስቆማቸው የሚችለው ብቸኛው ነገር በጦር ሜዳ የሚደርስ ከፍተኛ ሽንፈት ብቻ ነው። ፑቲን ላለፉት 30 ዓመታት የዩክሬን ሕልውና የማጥፋት ፍላጎት እንደነበራቸው አክለዋል።